ጓደኛ እኮ እንደ መሰለሽ ከውጭ ሆኖ አካፋ ይወረውራል ወደ ቤት መቀበሪያሽን የተለያየ መገነዣ ሳጥን ጓደኛ እንደዛ ነው። ማን ነው ስምሽ? ቤተልሔም አብካሙ። እሺ ለምን መጣሽ ወደፊት ለፊት? ይቅርታ ለመጠየቅ። ማንን? እናቴን አባቴን። ለምን? ሁሉንም በጣም ነው ያስከፋቸው። በተለይ ደግሞ አባቴን አንገቱን ያስደፋሁት። ለምን? አባቴ የሚያውቀው ጸባይኛ እንደሆንኩኝ ነው። ምንም እንደማላደርግ ነው የሚያውቀው። ከትምህርት ቤት በጣም ነው የሚቆጣጠረኝ በጣም እና ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት መመጣ ነው የሚመስለው። እኔ ግን እንደዛ አልነበረም። ይበድልሻል? አይ እንደዛ ሳይሆን እኔ እናቴን ከትምህርት ቤት ከቤት ትምህርት ቤት አትመጪም? ከትምህርት ቤት እወጣለሁኝ። ከዛ በኋላ ደግሞ የሆኑ ጓደኞች ነበሩኝና ያወኳቸው አሁን መስከረም አካባቢ ገና ይሄ አመት እንደተጀመረ ነውና ትምህርት እንትን አለን። አርፍጄ ሄድኩኝ ትምህርት ቤት በስነ ስርዓት ነበር መማሩ። አርፍጄ ሄድኩኝና ትምህርት ቤት ወደ ቤት ከተመለስኩኝ ቤት የሚጠብቀኝን አውቃለሁ። አርፍጄ ከወጣሁኝና ወዴት እንደሚግራ ሲገባኝ እና ያብረሽን አሉ። እነሱም አርፍደው ነበር። ከዛ ሄድን። ከዛ በጣም ብዙ ነገር ይጠቃቀሙ ነበረ። ሴቶች ናቸው ወንዶች? ሁለት ሴቶችና ሁለት ወንዶች ካፕል ነበሩና ብቻዬን ነበርኩኝ እኔ። ከዛ ይጠቃቀማሉ ምናምን እዛው ትምህርት ቤት ልጆች ናቸው። ምንድን ነው የሚጠቃቀሙት? ሺሻ የመርፌ እንትን አለ ምናምን ነገር እና እሱን ያጨሳሉ ይቀማሉ ምናምን። ከዛ ከነሱ ጋር ዋልኩኝ እዛኔ። ከዛ በስንተኛውም ጊዜ እንዲህ ያረፈድኩኝ ስመጣ ከዛ አውቄ ማርፈድ ጀመርኩኝ እና ምንም አልጠቀምም ግን አብሬያቸው መዋል ጀመርኩኝ። ከዛ እየቆየው ሲመጣ ማለት ማጨስ ጀመርኩኝ ምናምን ነገር መጠቀም ጀመርኩኝ። ከዛ በኋላ ያለ በጣም መጠቀም ጀመርኩኝ። ምን እንደምትጠቀሚው? ሺሻ የሆነ ኪኒን አለ እና የመርፌው ነበር የምጠቀመው። በአንዴ መርፌው ላይ ደረሽ? አንቺ ደብል ነው የመታሽው። እያረፈ እኮ ነው እሱ ጋር የሚደርሰው ማለት በአንዴ እንዴ። ቢያንስ 5 አመት ቅሜ ከዛ አላነቃ ሲለኝ መስከረም ጀምረሽ ሁሉንም በቃ አለ የሆነ ገና ስገባበት እንዴት ብርቅ ነበር የሆነብኝና በቃ ሲያጨሱ ሳይ የሆነ እያጨሰኑላ እንትን ፎቶ ሲነሱ ምናምን ነገር እገባ ነበር እንትን ለማለት የሆነ ብርቅ ነበር የሆነብኝ። ሲያጨሱ አጨሳለሁ ምናምን እኔ አባቴ የሚያውቅ አይመስለኝም ነበር። ግን እሱ የሆነ ጊዜ ራሱ አምልጦት ምንድነው ልብስሽ የሚሸተው ምናምን ነገር አለ። እናቴና አባቴ እኔ መማርበት መድኃኒዓለም የሚባል ትምህርት ቤት 9ኛ ክፍል እያሉ ነው የወለዱ ሁለቱ እና ብዙ እንትን ማለት ይሄን ያህል ልዩነት የለንም። ያው አራዶቹ ትምህርት ቤት ዳይሬክተር ነው። ከዛ በኋላ ልብስሽ ምንድነው ምናምን ይለኛል። ቤት ውስጥ ስንል በቃ የሆነ ቅዳሜና እሑድ በተለይ ይዤ ካልገባሁኝ በተለይ የሆነ ኪኒን አለና ይዤ ካልገባሁኝ በቃ ቤት ውስጥ ምንም የሆነ ያዛጋኛል ምናምን። አንቺ ሱስ ጀምረሻል እንዴ ይለኛል። ከዛ እጮህበታለሁ። እንዴት እንደዚህ ትለኛለህ ምናምን ነገር ስለው አረ እየቀለድኩኝ ነው እንደማታረጊው አውቃለሁ ይለኛል። እንደዛ ሲለኝ ይነካኛል ጭንቅላቴን። ግን ማለት በተለይ ከሆነ ጊዜ በኋላ ማቆም አቃተኝ ማለት ነው። እዚህ ውስጥ አለ ዮሐንስ የሚባል እኛ ትምህርት ቤት ነውና እሱ ራሱ አይቶኝ የሆነ ሳልጠቀም አልተጠቀምሽማ ይለኛል። ስጠቀም ደግሞ ወዘሻል አይደለ ቤት ይለኛል ማለት ነው። በጣም እንደ ባለሙያ ይመለከታል። አዎ በደንብ ነው የሚያውቀኝ ማለት ነው። ከዛ በኋላ ስንት አመትሽ ነው? 17 አሁን አይረዝምብሽም ግን እድሜው ወደ ላይ በጣም እንዲህ እየተጠቀምሽ እስከ መቼ ትችያለሽ? ዮኒ ጌታን እኔ አባቴን በጣም ነው የበደልኩት ስለ እንደዚህ ጥፋት እያጠፋው እዚህ ጋር አይቶኝ አባኔ እኮ አይደለሁም ካልኩ ያምነኛል ማለት ነው። አባቴን እኮ አይደለሁም እና ድሮ ማለት ነው ስልኬ ተበላሽቶ በእናቴ ቴሌግራም ፓስወርድ አድርጌ ይጠቀም ነበረ። ከዛ በጣም ብዙ ነገር አወራ ነበረ ማለት ነው። ብዙ ግሩፖች ነበሩ ምናምንና አየው አነበበው እንዳለ አነበበው። እንዴት እንደሆነ ባላውቅም ፓስወርዱ ጠፋብኝ ማለት ነው። እንዳለ አነበበውና እኔ እንደሆንኩ እያወቀ የኔ ልጅ እንደዚህ አታረግም፣ ጓደኞችሽ ናቸው መስሪያ ቤት ስልክሽን ከፍተው እንደዚህ ያደረጉት አላት። በቃ ብዙ ጥፋት አጠፋለሁ። የኔ ልጅ አይደለችም አንቺ ነሽ ልጄን እንደዚህ የምታረጊያት፣ ልጄ የምታስከፊያት አንቺ ነሽ። ሁሌ ስንጣላኝና እናቴ እሱ በቃ አንቺ ነሽ ጥፋተኛ ልጅ አይደለችም ነው የሚለው ማለት ነው። እናቴን እስከ ነጭራሹ አክብሬያት አላውቅም። ለምን እንደሆነ አይገባኝም። ግን ስለ ከኔ በታች ትንሽዬ ልጅ አለች ማለት ነው እና በቃ ሰበብ ነው የምፈልገው። እሷን ስናገራት እናቴ ስለምትናገረኝ እናገራታለሁ። እናትሽ
በአንደበትሽ እንድትናገሪ። አዎ በቃ ውትውት ነው ልጅቷን። በቃ ምንም ነገር ስታኝ አትይኝ እላታለሁ። እህትሽ ነች? አዎ እናቴ ማለት እናቴ የማስበው በአንድ አመቴ ነው ውጭ ሄደችው ማለት ነው። እና ስትመለስ 10 ምናምን ብቻ እንደዚህ አይነት አመት ላይ ነበርኩኝና የማስበው እኔን በቃ ስለማትፈልገኝ ነው ሄደችው። ለትንሽዬዋ ደግሞ እንትን ትላለች ታደላለች ብዬ ነው የማስበው ማለት ነው። ስለዚህ ስለማትወደኝ ነው ስላላሰደገችኝ ነው ምናምን በጣም ነበር ማናደዳት። ግን እሷ በጣም ብትናገረኝ ሁላ ማለት ነው አባቴ አናድጀው እሱ ድንገት ከተናገረኝ ለእኔ ተደርባ ትናገረዋለች ተኮራርፈን ምናምን። እኔ አጠፋና ቁጭ እላለሁ ማለት አኮርፋታለሁ። አሁን ጥናት ታጠኛለሽ? ትምህርት? አዎ ማለት የግል እያለሁኝ በጣም ጎበዝ ተማሪ ነበር። አሁን ላይ ምንም ማለት ወፍ ምንም የለም። 9ኛ ክፍል እያለሁ እንዲሁም ጎበዝ ነበርኩኝ። ከዛ በኋላ እንትን ስል እስከነጭራሹ ነው ምንም የለም። በቀደም ስትጸልይ እኮ ወድቀሻል፣ አመተሻል ወደ ውስጥ ተጸልይ። ምን ተረዳሽ? እኔ ሳስተምር ብዙ ነገር የተረዳው ስል እኖር የነበረው ምንም አላማ አልነበረኝም ምንም ነገር ማለት ነው። እኔ አባቴ የሚጠብቀኝ ትልቅ ቦታ ነው። የኔን ስልክ ቁጥር ሴቭ ያደረገው ማለት ነው ዶክተሯ ልጄ ብሎ ነው ዶክተር ብሎ ነው ሴቭ ያደረገው ማለት ነው። እኔ ግን ምንም መሆን አልፈልግም። እኔ መሆን የምፈልገው ዝም ብሎ መኖር አለ ዝም ብሎ ብቻ ከጓደኞቼ ጋር እንትን እየተዝናናሁ የአክስቴ ልጅ የፈለገችበት ቦታ ደርሳ እንድትመጣ ይፈቀድላታል። እና እኔ አይቻልም ምናምን እኔ ስኖር እንደዚህ ምናምን ነገር ሲለኝ የሆነ በቃ እያስጨነቀኝ ይዞኝ እንዳልወጣ ምናምን ነገር ይመስለኝ ነበረ። በጣም ነው የበደልኩት። አክስቶቼ እኔ አሁን የለፉብኝ አክስትና አጎቶች አሉኝ። አያቴም በጣም ለፍታብኛለች። እና የሆነ ጊዜ ላይ ከትምህርት ቤት ወጥቼ ማለት ትምህርት ዩኒፎርም አድርጌ ሳልገባው ማለት ነው በሞተር እየተሽከረከርኩኝ ያዩኝ ማለት ነው። በሞተር ትዞሪያለሽ? ምንድን እንትን ፓትሮል ነሽ? ዴሊቨሪ ነሽ? በሞተር በቃ ዝም ብለን ወተን በሞተር እንዞራለን ማለት ነው። እንዳለ በቃ በሞተር ስንዞር ነው የምንውለው። ስለዚህ አሁን ተረድተሻል ስለ ዓላማና ምኞት? በጣም ነው የተረዳሁት። ስለ ሱስስ አስተምር። እኔ በሱስ ምክንያት ብዙ ነገር አጥቻለሁ። ይሄን አመቴን አቃጥያለሁ። አስቆሞኛል። ቤት 2 ምርጫ ሰጡኝ። ወይ ሱስ ውስጥ ወይ ቤት ውስጥ ሆነሽ ሱስሽን ትተይዋለሽ፣ ካለበለዚያ ደግሞ ማገገሚያ እንከትሻለን አናይሽም አሉኝ። ምረጪ ሲሉኝ እሺ ብዬ እቤት ሆንኩኝ። እቤት ውስጥ ግን የሆነ ጌታን እንዴት ሳሳልፍ እንደሆነ ለሁሉም ለክላስ ተማሪዎች ምናምን የሚያውቁት ታመሜ እንደቀረውኝ ነው። ታመሜ ክላስ እንዳቆምኩኝ ነው የሚያውቁት። ግን እኔ 2 ምርጫ ሰጠኝ። ወይ እቤት ውስጥ ትሆኛለሽ ካለበለዚያ ደግሞ ማገገሚያ እንከትሻለን አሉኝ ማለት ነው። ማገገሚያ ላለመሄድ ብዬ ቢያንስ ያቀብሉኛል ብዬ ስላሰብኩኝ ጓደኞቼ ይመጣሉ ብዬ ስላሰብኩኝ እቤት ውስጥ አልኳቸው። ጓደኞቼ ያቀብሉሻል ብዬ አስቤ ነበረ። ከዛ ስልክም የለኝም ነበር ተሰርቄ ነበረ። ከዛ በኋላ እስከነጭራሹ ነው ተገናኛችሁ። ጓደኞቼ እንዳይገቡ አደረጓቸው። ማንም ጓደኛ እንዳይመጣ ተባለ ቤት ውስጥ። ጓደኛ እኮ እንደ መሰለሽ ከውጭ ሆኖ አካፋ ይወረውራል ወደ ቤት መቀበሪያሽን፣ የተለያየ መገነዣ ሳጥን። ጓደኛ እንደዛ ነው። አባቴ በጣም ይቅርታ፣ በጣም በድዬሃለሁ። ከሰው በላይ ስጠብቀኝ ከሰው በታች ሆኜ ይባላለሁ። እኔ እግዚአብሔርንም ነው የበደልኩት። እቤቱ አገለግል ነበረ ማለት ነው በዝማሬ። ከዛ በኋላ ወጥቼ ከሄድኩኝ በኋላ በቃ መዘመር አይደለም ቸርች መግባት ነው ያስጠላኝ። ቸርቹ ስገባ በቃ ይሆናላ ሁሌ የሚናገረው ነገር መድረክ ላይ ስለኔ ነው የሚመስለኝ። እኔ ያደረኩትን እያንዳንዱን ነገር ስለሚናገሩ ትቼ እወጣለሁኝ ሁላ። ቸርች መምጣት አቆምኩኝ ምናምን። ከዛ በኋላ ነው ትንሽ ወደ ራሴ ስመለስ እቤቱ ስቀመጥ ምናምን ነገር ክላስ በቃ አቆምኩኝ። እኔ እንደውም ያሰብኩትኝ እስከ መጨረሻው መማር አልፈልግም ነበር ያልኩትኝ። አሁን ይሄና አስደገማችሁኝ አልማርም አልኳቸው። አባ በጣም ይቅርታ፣ በጣም በድያለሁ፣ ከሰው በታች አድርጌያለሁኝ። ለሱ ምንም ነገር ሳይኖር ነው ለኔ የሚገዛልኝ ምንም ነገር ማለት ነው። ጫማ አይቀይርም ግን ደግሞ ለኔ ያደርግልኛል። እማ ይቅርታ፣ አንቺ አንደኛ እናት ነሽ፣ ይቅርታ። ከሰው በላይ ልታረጊኛል፣ ከሰው በታች ሆነሻል። ውጪ ተንከራቴ ስመጪ እኔ ግን እናቴ ልጆኝ ያልተቀበልኩሽም፣ እማ ይቅርታ። አጨብጭቡላት። ስንተኛ ነች እሷ? ስንተኛ ነች? አንደኛ ነች። አሁን ግን ትማሪያለሽ። ሱስ ምናምን ወፍ በቃ ወደፊት ሲሰጡሽ ምንድን ነው የምትይው? እና ጭስ ምናምን ሲሉሽ ብሉት።